ዳጣ እህትሽ ነች። የዳጣ አባት እኔ ነኝ። አዎ እህትሽ ነች። ከእህቶቿ ጋር እንደ ባዳ እየኖረች ተሰቃየች። አባቷን አባቴ ለማለት እየተሸማቀቀች፣ እኔም እሷን ባየሁ ቁጥር ውስጤ እየደማ ተሰቃየሁ። እህትሽ ነች። የአባትሽ ልጅ ነች። አባዬ ማየስ ንገረኝ። አባዬ ማየስ ሸባይ አባዬ ማየስ ንገረኝ። ልጄ ናት አቢጌል። የአብራኬን ክፍል አውጥቼ ልጣል? የት ላድርጋት? ንገረኝ እስኪ። ለእናንተ የሚጨክን ልብ እንደሌለኝ በእሷም ላይ የሚጨክን አንጀት የለኝም። በቃ ልጄ ናት። ወይ አባዬ ግት ብሎኛል። በዚህ እናቴ ትናፍቀኛለች። በዛ ደግሞ እህቶቼ እህታቸው እንደሆንኩ አያውቁም። አባቴን አባዬ ብዬ ለመጥራት ተሳቀቃለሁ። በዛ ላይ ከዛሬ ነገ አሁን አወቁብኝ እያልኩ ሰቀቀን፣ ሁሌ ሰቀቀን ውስጥ ደህና መጣ ገዚ። እንዴት አለ? ደህና ነሽ? ሰላም ነው? ና እስኪ ና ሰው ላስተዋውቅ። እህቴ ናት፣ መድኃኒት ትባላለች። እሺ ማርቲ ሴኩሪቲ ነው? አረ ገዛኸኝ ንጉሱ ነው የምትባል። ማርቲዬ ሶፋኒ እኔ የምልህ መኪናው ሻንጣ አለ፣ እሱን ይዘህልኝ ነው። ደግሞ እንዳያ ጭንቅላት ላይ አድርገህ እንዳታመጣ መጎተቻ አለው። እንዴት እንዳያጃ ማለት እንዴት? ዳጣ አቢጌል እህትሽ ነች። በቃ አባዬ አቃተኝ። ዳጣ አቃተኝ። ምን ላድርግ እንግዲህ? ለእናንተ ጨርሻለሁ። አቢጌል በህይወት ዘመንሽ ከውሃ እንዳትለያት። ዳጣ እህትሽ ነች። እባክሽ ቂም ማትያዥባት። እያየችሽ አንቺ እንደ ጠላት እያየሻት ሁለቱን ለማስታረቅ ብዙ ዋጋ ከፍላለች። እባክሽ አቢጌል፣ ይኸው ስትሰቃይ ነው የኖረችው። አቢጌል ዳጣ እህትሽ ነች፣ ልክ እንደ ውሃ። አባዬ እማዬስ? እኔ እንጃ አቢጌል። እንዴት አባዬ? ቆይ ይሄ ሁላ ነገር እውነት ነው አባዬ? እባክሽ ኤቢ ለማዬ ስትይ አትናገሪ እባክሽ። አይ አባዬ አልችልም። ይሄን ነገር ለማዬ እነግራታለሁ አባዬ። ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ ነገር ነበር አባዬ። ይሄ በጣም ትልቅ ሂደት ነው አባዬ። አቶ ደረጀ ለአቢጌል ሁሉንም ነገር ነገራት። ዳጣ ልጄ ናት። እሷም እህትነታችሁን እያወቀች እናንተ እንደ ጠላትነት ስትመለከቷት እሷ የእህትነት አንጀቷ እያዘነች ብዙ ዋጋ ከፍላለች። አሁን ግን ለእናንተ የሚያዝነው አንጀቴ ለልጄ ለዳጣም አይጨክንም። አቢጌል አደራውን ላንቺ ነው የምሰጥሽ፣ ከእህትሽ ከውሃ እንዳትለያት ብሏት ነበር። ግን ደግሞ አቢጌል ይህን እውነት አሁኑኑ እናገራለሁ አባቴ እስከዛሬ ድረስ እንዲያንተ አይነት ምርጥ አባት የለም ብያምን ነበር። ከዚህ በኋላ ግን እስከዛሬ በኩራት የምጠራውን ስምህን አፍርበታለሁ ብላለች። እውነቱንም አሁኑኑ ለእናቴ ነግራታለሁ። መወሻሸት በዚህ ይብቃ። እናቴ ብታረገውም ይህን ነገር እኔ መጥቼ ነግር ነበር እያለች ነው። አቶ ደረጀ እጅግ በጣም ተደናግሯል። ዳጣም ጨንቋታል። አባቴ በእኔ የተነሳ ቤቱ ሊፈርስ ነው፣ አጣብቂኝ ውስጥ ሊገባ ነው። ምን ልሁን? እዚህ እናቴ ናፍቆት፣ እዚህ አባቴ ስቃይ፣ ምን ነው ባልፈጠር ብላለች። የወይዘሮ ማርታ እህት ገና ከመምጣቷ በመጀመሪያው ቀን ትልቅ ችግር ፈጥራለች። አቶ ደረጀንስ በዚህ ልክ ምን አስቆጣው? ምን ብታደርግ ነው? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ዳጣ ተከታታይ ድራማ እንግዲህ አቢጌል አቶ ደረጀን በጥያቄ እያፋጠጠችው ነበር። አባዬ እኔን ለማስተካከልና እኔን ለማስተማር በጣም ብዙ ዋጋ ከፍለሃል። ያልሞተን ሰው ሞቷል። እንዴ በብዙ ነገሮች እኔን ስትከራከርና ዋጋ ስትከፍል ቆይተሃል። የእውነት ልጁ ቢሞት እንኳን አንተ ራስህን አሳልፈህ ለእኔ እንደምትሰጠኝ አሳይተኸኛል። አንተ እንደምትታሰርልኝ አሳይተኸኛል። ይህን ሁሉ ዋጋ ከፍለህብኛል። ለእኔ ብለህ ነው አውቃለሁ፣ ታረገዋለህ። ግን ደግሞ እስከ ዛሬ ድረስ ስፈራውና ስጠረጥረው የነበረው እውነት ደርሷል፣ ተጋልጧል እያለች ነው። አቶ ደረጀ ምንድን የሆንሽው ቢላትም እንግዲህ ዳጣ እሷ አቢጌል እህቷ እንደሆነች ውሃና አቢጌል እህቷ እንደሆኑ ስታወራ ሰምቻለሁ። አንተም አባቷ እንደሆንክ እውነቱን ንገረኝ፣ ካልሆነ ግን እስከ ዛሬ ድረስ ስኮራብህ የነበረው አባቴ እታዘብሃለሁ፣ አፍርብሃለሁ ብለዋለች።
አቶ ደረጀም እውነቱን ማወቅ ነው የፈለግሽው ብሏት ነበር። እሷም አዎ እውነቱን ማወቅ እፈልጋለሁ ብላለች። እንግዲያውማ እውነቱን ማወቅ ከፈለግሽ አዎ ዳጣ እህትሽ ናት። የዳጣ አባት እኔ ነኝ። ዳጣ ልጄ ናት። ልጄ ዳጣ ግን እዚህ ቤት ስትኖር በጣም ብዙ ዋጋ ከፍላ እየተሰቃየች ነው። አሁንም ቢሆን እየተሰቃየች ነው። እሷ እህቶቿን እያወቀች እንደ እህት ስትቀርባቸው፣ እህቶቿ ግን ሳያውቁ እንደ ጥላት ሲሸሿትና እንደ ጥላት ሲያዋት ብዙ ነገር ዋጋ እየከፈለች አንቺና ማርታን ሳይ በስቀቀን የልጄ አባቷን በድፍረት አባዬ ማለት አለመቻል ስቃይ ብዙ ዋጋ እየከፈለችና እየተጨነቀችብኝ ነው። ለእናንተ የሚያዝነው አንጀቴ ለእሷም ያዝናል። ልጄን ልጣላት የአብራኬን ክፋይ እሷ የኔ ልጅ ናት ብላለች። እማዬስ እያለች ነው አቢጌል። እንግዲህ አቢጌል አደራ የምልሽ ዳጣ እህትሽ ናት። ከእህትሽ ከውሃ አትለያት። እሷ ስታዝንና ብዙ ነገር ስትሆንልሽ ቆይታለች ብሏታል። አቢጌል ወይኔ እማዬ እኮ ከምንም በላይ አንተ ታምነህና ታፈቅረህ ነበር። እንዴት ነው አንተ ወደ ሌላ ሴት መሄድ የቻልከው? ከእሷ ምን ብታጣ ነው? እማዬ ምንድን ነው ያደረገችህ? እያለች ጥያቄውን በጥያቄ ላይ እያስከታተለችበት ነው። አቶ ደረጀ ግን እንግዲህ እውነቱ ይኸው ነው። ዳጣ ልጄ ናት አቢጌል ልጄ ናት ብሎ እፍ ብሎ መኪናውን እንግዲህ በከባድ ፍጥነት እየነዳው ነበር። አቢጌል ከመደንገጧ የተነሳ አባዬ እያለች እየጮኸች ነበር። በሌላ በኩል ዳጣና ናታንም እጅግ በጣም ተጨንቀዋል፣ ተጠበዋል። ዳጣ መረጋጋት አቅቷታል። የአባቷ ነገር አስጨንቋታል። ምክንያቱም አቢጌል አንዴ ላመነችበት ነገር በጣም ብዙ ዋጋን ትከፍላለች እና እንግዲህ ለወይዘሮ ማርታ ሳትናገር እንደማታርፍ ስለምታውቅ አሁን ይሄ ቤት መበጥበጫው ደርሷል፣ እኔ ጭንቅ ውስጥ ነው ያለሁት እያለች ነው። ናታንም እንካድ ሌላ እውነት እናምጣ ብሎ ነበር። ሌላ ውሸት አልፈልግም ናታን፣ የኔ ስቃይ አይታይህም እንዴ? በእህቶቼ መሀል እየኖርኩ እህቶቼ እኔ እህታቸው እንደሆንኩ ሳያውቁ እኔ የነሱን እህትነት እያወቅኩ በናፍቆት የቅርብ ርቁኜ እየተብሰለሰል እናቴ እየናፈቀችኝ፣ በሌላ በኩል ደግሞ የአባቴ ጭንቀትና ስቃይ ይህን ሁሉ እያየሁ አሁንስ ደክሞኛል፣ ታክቶኛል፣ ሌላ ውሸት አልፈልግም እያለች ነው። ናታንም ዳጣን ለማረጋጋት እየሞከረ ነው። አቶ ደረጀ የወይዘሮ ማርታ እህት መምጫዋ ስለደረሰ እሷን ሊቀበል ሄዷል። አቶ ደረጀና ወይዘሮ ማርታ እህቷ መድኃኒትን ለመቀበል ኤርፖርት ሄደዋል። እንግዲህ ለመድኃኒት አቀባበል ዝግጅት ቤት ውስጥ ጉድ እያለች ነው። ለዛና ገዛኸኝም አዲስ የፍቅር ዳርዳር ጀምረዋል። ገዛኸኝ የአገር ቤት ክብሩ ይዞት ወንድነቱ ቢወዳትም አፈቅርሻለሁ ማለት እንደ ከተማው ወንድ ከብዶታል። ብቻ ግን ማፍቀሩን የሚያሳይ አንዳንድ ምልክቶች ቢኖሩም ለዛ ግን እወድሻለሁ ወድጀሻለሁ እንዲላት ከአንደበቱ ይሄ ቃል እንዲወጣ ፈልጋለች። ለዛ እንግዲህ ገዛኸኝ ምን ማለት እንደፈለገ ቢገባትም ግን ደግሞ ለዛም የሴትነት ክብሯ ይዟት እኔ አንተ አልሆንም አንተ እኔ መቼም ቢሆን አታገኘኝም እያለችልህ እያስገባችሁ ነው። ወድኸኝ ከሆነ በግልጽ ንገረኝ፣ ምንድነው ዳርዳር የምታየው እንዲህስ የምታየኝ ብለው ነበር። ገዛኸኝም እኔ ገዛኸኝ እኮ እኔ ገዛኸኝ አንቺን ልወድሽ እያለሱም እንግዲህ ልቡ ሌላ ምላሱ ሌላ ሆኖበታል። ግን ደግሞ ለዛም የከጀለችው ትመስላለች። ለዛ ስራዋን ትታ ሮጣ እሱ ጋር መሄድ አብዝታለች። እንግዲህ ወይዘሮ ማርታና አቶ ደረጀም መድኃኒትን ሊቀበሉ ኤርፖርት ሄደዋል። ለዛ ክችን ውስጥ ግድ እያለች አቢጌል መታ ለዛን እናበየት አሉ ብላ ጠይቃ ነበር። እንግዲህ መጠንና ውሃ እንዳሉ ሌላዎቹ ናታንና ዳጣን ቤት ውስጥ እንደሌሉ ነግራታለች። እማዬስ ባለች ጊዜ እህቷን ልትቀበል ኤርፖርት እንደሄደች ነግራታለች። እንደዛ ነው እሺ በቃ ብላ ለዛ አቢጌል ሰላማዊ ሰው ሆና ለዛን እንግዲህ በክብር ጠይቃ በሰላም ተለይታታለች። አቢጌል እውነትም የባህሪ ለውጥ አድርጋለች፣ መልሳ ወደ ሰይጣንነቷ ካልተመለሰች። እናም እንግዲህ በዚህን ጊዜ አቢጌል ወደ ክፍሏ እየሄደች ሳለ ድንገት ተመልሳ ለዛን አንድ ጥያቄ ጠይቃት ነበር። ለዛን አባት አለሽ ብላት ነበር። ከዛም ለዛም ከዚህ በፊት ነግሬሽ ብላ አንገቷን ደፍታለች። በዚህን ጊዜ በቃሽ አባት ባይኖርሽም አንድ ጥያቄ ለጠይቅሽ ብላት ነበር። አቢጌል እስከዛሬ ብቻዋን ከምትወስነው ይልቅ አሁን ለሰዎች ሀሳቧን ሸር ማድረግ የጀመረች ትመስላለች። እናም እንግዲህ ይሄ ሀሳብ በግልጽ ይሄ ነው ባትላትም ለዛን አንድ ጥያቄ ልጠይቀሽ ስትላት ለዛም እሺ ብላ ጥያቄዋን ተቀብላታለች። እሺ ጠይቅኝ ምንድነው ብላት ነበር። አባትሽ በህይወት ቢኖርና እናትሽን ሚስቱ አድርጎ እያለ ግን ከሌላ ልጅ ወልዶ ቢያመጣ ይሄ ትክክል ነው ታያለሽ ትላታለች።
አይ በጭራሽ ይሄማ ነውር ነው፣ ልክ አይደለም ብላታለች። እኮ እኔስ ምን አልኩ ብላ አቢጌል ትክክል ነኝ በሚለው አቋሟ ጸንታ ወደ ክፍሏ ሄዳ እንደተለመደው ብቻዋን መደበር ጀምራለች። ወይዘሮ ማርታና አቶ ደረጀም እህቷ መድኃኒትን ተቀብለው ወደ ግቢ ደርሰዋል። ገዛኸኝ በር ከፍቶ ባስገባቸው ጊዜ የወይዘሮ ማርታ እህት እጅግ በጣም ሙልቅቅና ቅብጥ ያለች ናት። እናም እንግዲህ ወይዘሮ ማርታን በክብር እህቷን እንኳን ሰላም መጣሽ ብላ ከመኪና ወርደው ገዝዬ እና ላስተዋውቅህ እህቴ ናት ብላ ስሟንም መድኃኒት ትባላለች ብለው ነበር። እህት ሆና ትትይ እሺ ብሎ ገዛኸኝ ሰላም ሊላት እጁን በዘረጋ ጊዜ እጇን ሰብስባለች። እንደ ቆሻሻ ተጠይፈው እንዲህ ሰክሪት አይደል ብላ ነበር። ግን ደግሞ እሱም እኔ ሰክሪት ሳልሆን እኔ ገዛኸኝ ይባላለሁ ብሎ እስከ አባቱ ነግሯት ነበር። እናም እንግዲህ በዚህን ጊዜ ሂሶፈን እያለች እየተመጻደቀችብን እኛ በማናውቀው ቋንቋ እሷ እያወጋች ነበር። ገዛኸኝ በጣም ተናዷል። አቶ ደረጀም እጅግ በጣም ተበሳጭቶ እየተመለከታት ነው። ወይዘሮ ማርታም በህፍረት እየተሸማቀቀች ነበር እና ዘበኛ አይደል ብላለች። በስተመጨረሻ እንግዲህ አቶ ገዛኸኝም የመድኃኒት ሁኔታ ቢያናደው እንዴ አረጋሽ ወዴት ነው እያለ ነበር። ምክንያቱም ወይዘሮ ማርታን እንዴት ነው ማንንም እየሰበሰብሽ እዚህ የምታግበሰብሽው? ገና አንቺ 2 ልጅ ወለድኩ ብለሽ ቤቱን የህፃናት ማሳደጊያ ልታረጊው ነው እንዴ? ምንድነው ማንንም ምንንም ከዛም ከዚህ ማጠረቃቀም እያለች ገና ከስድብ ከውጭ በስድብ ጀምራለች። ወይዘሮ ማርታ ቤተሰቡ ያን ያህል ብዙ እንዳልሆነና ግን ደግሞ የቤታቸው ድምቀት ውበት እንደሆኑ ብትናገርም ግን ደግሞ ለመድኃኒት ይሄ ነገር አልተዋጠላትም። አንቺ ደግሞ ታበዣዋለሽ ምን ማለት ነው እያለች ስድቡን ከገዛኸኝ ጀምራለች። ገዛኸኝም እንግዲህ እጅግ በጣም ተናዷል። የወይዘሮ ማርታ እህት ሆናበት እንጂ በያዘው ሽመል ሊያንቆራጥጣትም የከጀለው ይመስላል። ግን ደግሞ እንግዲህ አቶ ደረጀም ገና በመጀመሪያ ቀኗ ምንም ለማለት ከብዶት ወደ ቤት ገብተዋል። እናም እንግዲህ ግቢያቸው ቤታቸው እንደሚያምርና ወይዘሮ ማርታ ጠንካራ ሴት እንደሆነች ከእህቷ ጋር እያወሩ ነበር። ስለ ልጆቿም እየጠየቀቻት ልጆቿ አድገዋል እያለች ነው። እንግዲህ ውሃም አክስት አገኘሁ ብላ ስትሮጥ መታ ነበር። ግን ደግሞ ከማንቋሸሽ ነው የጀመረችው። ይቺ ጅል አሁንም ጅል ናት እንዴ እያለች በውሃ ጀምራለች። ውሃም እንግዲህ አክስት እንዳለው ሁሉ ሄዳ አንገቷን አቅፋ ከሳመቻት በኋላ ምን ይዘሽልኝ መጣሽ እያለቻት ነበር። እሷም እንግዲህ በውሃ ላይ እየተበጣጠሰች መድኃኒትም ቸኮሌት ይዤልሽ መጥቻለሁ ብላት ነበር። ግን ደግሞ ውሃ እሺ ቸኮሌቱን ስጭኝ እያለች ቸኮሌቱን ለመቀበል እጅግ በጣም ጓጉታለች። ልጅ አይደለች። ግን ደግሞ መድኃኒት በእህቷ ልጅ ራሱ በእህቷ ልጅም ወደ እየያዘች ነበር። ቤት ውስጥ ስላለው ሰው ስለ እያንዳንዱ ሰው ጠይቃለች። ቤት ውስጥ ያለችው ቆንጅየዋ ልጅስ ማናት ባለች ጊዜ የለዛ ቁንጅና ግን ታይቷታል ከሁሉም በላይ። እናም እንግዲህ ለዛን በአቶ ደረጀ እንዴት ትጠራጠርና እንዴት ቆንጆ ሴት ቤትሽ ታስገቢያለሽ ብላለች። አቶ ደረጀ የፈራው ነገር ደርሷል። ወይዘሮ ማርታም በብዙ ነገር እንድትጠራጠር ገና ከመጀመሪያው ቀን ጀምራታለች። እናም እንግዲህ ለዛ የቤት ሰራተኛ እንደሆነችና ናታንና ዳጣ ደግሞ የአቶ ደረጀ የጓደኛው ልጆች እንደሆኑ ተናግራለች ማለት ነው። እና ውሃም አክስቴ ስጭኝ ብላ በድጋሚ በሄደች ጊዜ እንግዲህ መድኃኒትም ለሌላ ህፃን ሰጥቼዋለሁ ብላ ውሃን አሞኝታታለች ማለት ነው። ውሃም ምን ላድርግ እያለች ነው። እኔን እንዴት ትንሽ ልጅ ታሞኘኛለች እንዴ? አሁን አንገቷን ብያት ብገላትስ? ከገደልኳት ቸኮሌቱን ማን ይሰጠኛል? እሺ ደግ ምን አባቴ ላድርግ እያለች ቸኮሌቱን ለማግኘት ብዙ ሀሳብ እያሰበች ነው። በቃ በዱላ አንገቷን ልበላትና ገድያት ቸኮሌቱን የት እንዳለ ጠይቃታለሁ። ስታስጠላ እያለች ብቻዋን ማጉረምረም ጀምራለች። መድኃኒትም እንግዲህ ውሃን ዛሬም ጅል ነሽ ሁሌም ጅል ማትረቢ እያለች እያንቋሸሸች ስትሳደብ አቶ ደረጀ ደርሶ ሁሉንም ነገር ሰምቷል። ውሃም በስተመጨረሻ ተናዳ በትራስ መታ ጥላት ሄዳለች። መድኃኒትም እንዴት ተደፈርኩ የሚለው ነገር ያበሳጫት ይመስላል። መድኃኒት ወይዘሮ ማርታን አቢጌል የታለች? እሷን ነው ሚስ ያረኩት፣ ከሁሉም የበለጠ እሷን አለማየቴ ናፍቃኛለች እያለች ነው። አቢጌል ብዙ ባህሪዋ ከእሷ ጋር ስለሚመሳሰል እሷን ነው የምፈልገው እያለች ነው። አቢጌል ደብሯታል። ክፍሏ ውስጥ ነው ያለችው። ምን እንደሆነች አላቅም፣ ድብርት ውስጥ ነች ብላት ነበር። ትመጣልሻለች ስትላትም ጥሩልኝ ብላለች። ውሃም እንግዲህ ልትጣራ ሄዳለች። ምጥን አብረው ሲያድጉ ከውሃ ጋር የምታውቃት ቢሆንም
ግን ደግሞ እንደ ልጅ ልሳምሽ ስላላለቻት መጠንም ከፍቷት ወደ ቤቷ ተመልሳለች። ገዛኸኝ በር ላይ አንገቱን ደፍቶ እየተቆረመረመ ነበር። ወይኔ ገዛኸኝ፣ ይችን ሴትማ በሽመል አንቆራጥጫት አገር ይገባለሁ፣ እንዲሁም አገሬ ናፍቆኛል እያለ ብቻውን እያወራ ነው። ናታንና ዳጣ ድንገት ሲደርሱም እንዴ ገዜ ምን ሆነህ ነው ብሎት ነበር። ችግር አለ እንዴ ባለው ጊዜም አዎ ችግር ተፈጥሯል ሲል እንግዲህ ዳጣና ናታንም ወይዘሮ ማርታ ስለ ዳጣ የሰማች መስሏቸው እጅግ በጣም ተጨናንቀዋል። ምንድነው የተፈጠረው? እማዬ ምን አለች? እማዬ ምን ተፈጠረ? እያሉ ሲሉ የወይዘሮ ማርታ እህት እንደሆነች ችግሪቱ ተናግሯል። እንዴ መጣች እንዴ ብለው ሀሳባቸው ቀለል ብሎላቸው ወደ ቤት ገብተዋል። በሌላ በኩል እንግዲህ አቢጌል አክስቷን መድኃኒትን ሰላም ብላት ነበር። እሷ ምን ሆነሽ ነው የጠፋሽው? እንዴት ነው ቤት ውስጥ ደግሞ እንደ ማርታ ሰው መሰብሰብ ትወዳለች እያለች ስለ እያንዳንዱ ነገር እየጠየቀቻት ነበር። ናታንና ዳጣ የአቶ ደረጀ ጓደኞቹ ልጅና ገዛኸኝ ዘበኛው እንዲሁም ደግሞ ለዛ የቤት ሰራተኛ እንደሆነች ስትነግራት እንዴ ይችን የመሰለች ቆንጆ እንዴት የቤት ሰራተኛ ትሆናለች እያለች ነው። እናም እንግዲህ በዚህን ጊዜ የቀድሞ ሰራተኛዋ ኩሩ ነበረች ባለች ጊዜ እሷ ወልዳ ወጣለች ብላት ነበር። እንዴ እሷ እኮ ከበፊቱም መውጣት አትወድም። እንዴት ሊሆን ቻለ? ማርታ እኮ አትጠራጠርም። እንዴት ነው የወለደችው? ባላግብታ ነው እያለች ወሬውን ማጣራት ጀምራለች። ባላግብታ እንደሆነ እንዳልሆነና ግን ደግሞ እንዴት እንደሆነ እንደማታውቅ አቢጌል ተናግራለች። አቢጌል ባሁኑ እንግዲህ እስከ መቼ ድረስ ባይሆንም እንደሆነ ባይታወቅም አስችሏት አልተናገረችም። ያን ያህል ብዙ መረጃ ለአክስቷ አልሰጠችም። መጀመሪያ አክስቷን ለማግኘት የጓጓችው እሷ ብትሆንም በአሁኑ ግን እንግዲህ ሁሉንም ሚስጥር አልነገረቻትም ለጊዜው እና አሁን መድኃኒት መውሰድ ያለብኝ ትንሽ አሞኛል ብላ ወደ ክፍሏ ገብታለች። ወይዘሮ ማርታ ከእህቷ ጋር ለመውጣት ጎድ እያለች ነው። አቶ ደረጀ ወይዘሮ ማርታ ላይ ጮሆባታል። ነግሬሽ ነበር፣ ይችን እህትሽን አስጠንቅቂያት አንድ በት እኔ በልጆቼ ማንም እንዲመጣብኝ አልፈልግም። ልጆቼን ማንም ሰው እንዲናገርብኝ አልፈልግም። እኔ ልጆቼን ማንም ሰው እንዲናገርብኝ አልፈልግም እያለ በተደጋጋሚ እጅግ በጣም እየተናደደና ጮህ እያለ ሲናገር ነበር። ወይዘሮ ማርታም ምንድነው የተፈጠረው? ደርዬ ምን ሆነህ ነው ብለው ነበር። ማንነስ ነው የተናገረችው ብላ በጠየቀችው ጊዜ ወይዘሮ ማርታም ውሃን እንድትሳደበችበት ተናግሯል። እናም እንግዲህ ታዲያ ውሃ ደግሞ መች ልታስታውስ ብለህ ነው? ምን በእሷ ደግሞ ምን ትናደዳለህ ብትለውም ማስታወስ አለማስታወሷ ሳይሆን እንዴት ለእሷ ክብር አትጨነቅም፣ እንዴት ለእሷ ክብር አይሰማትም ብሎ በጣም ተናዷል። አቶ ደረጀ እኔ ሁለተኛ ልጆችን ስትናገርም ሆነ ምንም ስትል እንዳላይ ብሎ ማስጠንቀቂያ ሰጥቷል ማለት ነው። እናም እንግዲህ በዚህ ሀሳብ እሺ በቃ እኔ እናገራታለሁ፣ እኔ ነግራታለሁ፣ አሁን እንውጣም እንዴ ብለው ነበር። አቶ ደረጀም የትም መውጣት እንደማይፈልግ ናታን የሚፈልጉት ቦታ ሊወስዳቸው እንደሚችል ተናግሯል። ገብቶኛል፣ ከኛ ጋር ላለመሄድ ነው እያለች ነው ወይዘሮ ማርታ። ግን ደግሞ አሞኛል የትም አልሄድም ብሏል አቶ ደረጀ። አቶ ደረጀ አቢጌል ያለችው እስከ ዛሬ ኮራብ ነበር፣ አሁን ግን አፍርብሃለሁ እያለች የተናገረችውን ነገር ሽንት ቤቱ ነው እያብሰለሰለ ነበር። በዚህን ጊዜ አቢጌል ዳጣን አንገቷን ይዛ መኝታ ቤት አምጥታ አልጋ ላይ ወሮራታለች። አቶ ደረጀ ምንድነው የተፈጠረው ብሎ ሲወጣ አቢጌል ዳጣን እያንገላታቻት ነበር። ምን አርጊ ነው የምታያት? ይች ልጅ ቆይ ምን አርጊ ብለሽ ነው እንዲህ የምታሰቃያት? ምን አረገችሽ? እያለ ነበር። በላ የነገርከኝን ንገራት፣ ፊት ለፊቷ ንገራት፣ ዳጣ የኔ እህት ናት፣ የኔ እህት እንደሆነች ንገራት እያለች ነበር። አቶ ደረጀም እውነቱን እንዲነግርሽ ትፈልጊያለሽ? እንደዛ የምትፈልጊ ከሆነ ብታረጊውም ባተገብሪውም ቃል ከገባሽልኝ ብቻ ነው ብሏታል። እሷም እውነቱን የማትነግሬ ከሆነ ከዚህ ክፍል አልወጣም ብላለች። አባዬ እስከ ዛሬ ድረስ እኮራብህ ነበር ብላ አሁንም ይሄንኑ ቃል ደግመዋለች። በዚህን ጊዜ እንግዲህ ውሃ ዳጣ እጅግ በጣም እየተጨናነቀች ነው። ወይዘሮ ማርታ ከእህቷ መድኃኒት ጋር መዝናኛ ናታን ይዟቸው እየሄደ ነው። ማንንም ሰብስበሽ ገና 2 ልጅ ነው የወለድኩ ብለሽ ቤቱን የህፃናት ማሳደግ ያስመሰልሽው እያለች ስታወራ ናታን ሁሉንም ነገር እየሰማ ነው። ደግሞ አቢጌል ደግሞ ሰራተኛሽ ከዚህ ቤት አርግዛ እንደወጣችና እንደወለደች ነገረችኝ። እንዴት አትጠራጠሪም? እንዴት ዝምታ ያለሽ? እንዴት አርፈሽ ትቀመጫለሽ? እያለች ነው። ናታን የሚሰማው ነገር እጅግ በጣም ደብሯታል። ወይዘሮ ማርታም ቢሆን እህቷ ስለሆነች እንጂ ሁሉም ነገር አስጠልቷታል። በስተመጨረሻም እንግዲህ ናትዬ አለፍ ነው እንደ ቦታውን እያለችው ስለነበር አያላለፍንም ማዬ ብሏታል። እሷም እነዚህ ልጆች የቤታችን ድምቀቶች ናቸው ብላለች።
እነሱ የቤታችን ድምቀቶች ውበቶች ናቸው፣ እነሱ ባይኖር እንዴት ያስጠላ ነበር እያለች ብትላትም አይ አንቺ ድሮም መሰብሰብ ተወጃለሽ እያለች ማንቋሸሿን አልተወችም። ወይዘሮ ማርታን እንግዲህ ባሏ እንድትጠራጠር በጋበዘቻት ጊዜ ባሌ ለኔ ተይልኝ፣ ሌላ ምንም ስትል ልችልሽ እችላለሁ፣ ስለ ባሌ ግን ምንም ነገር እንድትይኝ አልፈቅድም ብላ መንገዱን ዘግታለች። በስተመጨረሻም አቶ ደረጀ እንግዲህ አዎ እውነቱን ነው መስማት የፈለግሽው፣ ዳጣ አቤጌል እህትሽ ናት፣ አቤጌል ዳጣ እህትሽ ናት፣ ዳጣ ልጄ ናት፣ የዳጣ አባት እኔ ነኝ። እፎይ በእናንተ በኩል ያለውን ነገር ተገላገልኩ። ግን ደግሞ አቤጌል አደራሽን፣ የዳጣን ነገር አደራሽን፣ ዳጣን ከውሃ እንዳትለያት፣ ዳጣ እህትሽ ናት። እስከ ዛሬ ድረስ አንቺ እንደ ጥላት ስታያት፣ እሷ ደግሞ እህትነቷን አውቃ ስትሰቃይ የነበረች እንዲህ ስታዝንልሽ ብዙ ዋጋ ስትከፍል የነበረች ናት ብሏታል። እማዬስ እያለች መጮህ ጀምራለች። ዳጣም እባክሽ አቤጌል ለማዬ ስትይ አትናገሪ፣ አባዬ ተሳሳተ፣ እንደ ማንኛውም ሰው ተሳሳተ ብላት ነበር። አይ አባዬ የሚሳሳት ሰው አይደለም፣ ሆን ብሎ ነው እንጂ እሱ የሚሳሳት አይደለም እያለች ነው። አዎ አራዳ ነበርኩ እያለ አቶ ደረጀም እጅግ በጣም እየተብሰለሰለ ነው። አባዬ ለዚህ ነበር የሁሉ ፈተና? እንዴት አባዬ እማዬ ስትለው አላቅም፣ ብቻ ግን በእናንተ በኩል ያለውን ተገላገልኩ ወይ ብሏል። አቤጌል ብትለመንም አይ ይሄ ነገር ከዛሬ ማለፍ የለበትም፣ አሁኑኑ ለማዬ እነግራታለሁ ብላ ዝታና ፎክራ እንግዲህ አቤጌል ሄዳለች ማለት ነው። አቤጌል ለወይዘሮ ማርታ ልትነግራት ወስናለች። እናም የእውነት ትነግራት ይሆን? አባዬ ይህን ነገር ያረገችው እማዬ ብትሆንም ለአንተ መጥቼ ነግርህ ነበር፣ ስለዚህ ይህ ነገር መሆን አለበት፣ እማዬ ማወቅ አለባት ብላ ወስናለች። ይህን ነገር ለወይዘሮ ማርታ ስትነግራት እዚህ ቤት ምን ሊፈጠር ይችላል? አቶ ደረጀ እናንተ የገረማችሁ የዳጣ ነው የተወለደው ወንድ ልጅስ እያለ ነው። አቶ ደረጀ ምን ሊያረግ ይችል ይሆን? እዛ ቤትስ ምን ሊፈጠር ይችላል የሚለውን ለቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ